መቆራረጥ ምን አይነት ሃይማኖት ቢኖራችሁ ነው? ምን አይነት እምነት ቢያሳድጋችሁ ነው? ምን ተብላችሁ አድጋችሁ ነው የሰውን ልጅ ማረድ ችግር እንደሌለ ያደርጋችሁት? አርሲ ላይ አርጋችሁታል። ይሄን ነገር ወለጋ ላይ አርጋችሁታል። አያችሁ፣ የሰው ደም አሁን እርስ በራስ እያስተራረዳችሁ ነው። እርስ በራስ የሰው ደም አርዳችሁ ጨረሳችሁ። ደም ያሰከራችሁ አሁን ደግሞ እርስ በራስ መተራረድ ጀምራችሁ። ስለዚህ አሁን የአማራ ልጆችን አረብ ሀገር ፈልገዋቸዋል፣ እየፈለጓቸው ነው፣ እያፈላለጓቸው ነው። ተግባባን? እየፈለጓቸው ነው። ስለዚህ ያንን ነገር ህዝቡ ይኸው መንግስት ይህን ነገር ማድረግ እየቻለ አረብ ሀገር ላይ ይህንን ሲያደርጉ በላይቭ የታዩ ከነ ቪዲዮ እየታየ ምንም አይነት ነገር ለማድረግ አላረኩም። የኦሮሞ አክቲቪስቶችም ምንም እንዳትናገሩ አትናገሩ፣ በፍጹም በአማርኛ እንዳታወሩ እያሉ ይለምኗቸው። አራጅ ናችሁ፣ አራጅ ናችሁ። የአንድ ሰው ነፍስ ከመሬት ተነ ፖለቲካ ውስጥ የሌለ ልጅ ምን ውስጥ የሌለ ልጅ ገና ለገና የወሎ ኦሮሞ ነው ብላችሁ ርድ። ወሎ ላይ ተወልዶ ያደገ ኦሮሞ ነው። ወሎ እንኳን የኦሮሞ አይደለም ታውቃላችሁ፣ ወሎ አማራ ነው። ግን እዛ ላይ ተወልዶ ያደጉ የኦሮሞ ልጆች አሉ። አድገው አብረው ተስማምተው የሚኖሩ የኦሮሞ ልጆች አሉ። እና አሁን እንደዛ እያሉ ወሎ ላይ እያረዱ የት ሳውዲ ላይ እያረዱ ይገኛሉ። እና ጥንቃቄ እንድታረጉ ነው። እኔ ልጆቻችሁን በተለይ ቆርጣችሁ አትደርሱ። ወንድ ልጆቻችሁን አረብ ሀገር የምትልኩ ልጆቻችሁን ስለምትጠሉ ብቻና ብቻ ነው። አትወዷቸው። ሴቶቹ አይ ነው ሴቶቹ ይገባኛል፣ የማዳም ሰራተኛ ሆነው ለቤተሰብ ህይወት ሊቀየሩ ይችላሉ። ወንዶቹ ግን አረብ ሀገር ሳውዲ ከላካችሁ ሙቱልን ብላችሁ ነው የምትልኳቸው። ምንም አይጠቅሙም አረብ ሀገር። በተለይ በደላላ የምትመጡ በሊጋል መንገድ አረብ ሀገር መሄድ ይቻላል። ኢትዮጵያ ውስጥ በደንብ አለ ሌጋል የሚካሄድ በትክክለኛው መንገድ የሚሄዱ አሉ። እነሱ ችግር የለባቸው፣ በትክክለኛው መንገድ የሚሄዱ አሉ። ግን በደላላ የምትሄዱ ሴቶች በብዛት ጾታዊ ጥቃት ደርሶባችሁ ነው እዛ የምትገቡት። አብዛኞቻችሁ ጾታዊ ጥቃት ደርሶባችሁ አርግዛችሁ ምን ብላችሁ ነው የምትሄዱት? ገና ደርሳችሁ ሳትመለሱ ታማችሁ ሆስፒታል የምትገቡ ብዙ ናችሁ፣ ብዙ ናችሁ። እና በጣም 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 ያሳዝናል። በተለይ አረብ ሀገር ላይ ያለው ህይወት እኔ አረብ ሀገር ኑር ከምባል ሞቴን እመርጣለሁ። ሞቴን የከክ ሀገር ለምን ራሳቸው ላይ ነው ሞር የሚሰሩት፣ ለራሳቸው ህዝብ ነው ሞር እየሰሩ ሞር የሚለወጡ ያሉት። ለራሳቸው ምንም አይነት የህይወት ልምድ አይኖረም፣ ኤክስፒሪየንስ አይኖረም፣ የምንም አይነት ነገር። አሁን ለምሳሌ 20 ዓመት አረብ ሀገር የኖረች እህታችን የማዳም ሰራተኛ ናት። ልምዷ እሷ ብቻ ነው። አብዛኛው አበሻ ሴት አረብ ሀገር የኖረች ልምድሽ ምንድነው የስራ ብትላት የ20 ዓመት ልምዷ የቤት ሰራተኝነት። ያው ለቤተሰቧ ትጠቅማለች፣ ለቤተሰቧ ቀይራለች። እሷ ግን ምንም ነገር የላትም። ስለዚህ አረብ ሀገር ላይ ምንም ገንዘብ ሊታፈስ የሚካሄድበት ሀገር አይደለም። በተወሰነም ጊዜ ወደ ሀገር የሚቀየር አረብ ሀገር ሄዶ ወደ ኢትዮጵያ ተመልሶ ህይወቱን የቀየረ ሰው የለም። አንድ ሰው አታምጡ። ከአውሮፓ ብዙ አለ፣ ከአሜሪካ ብዙ አለ፣ ከሌላ ሀገሮች ብዙ ሰዎች አሉ።
ካናዳ ብትል አውሮፓ ብትል ምን ብትል አለ። ከአረብ ሀገር ግን ህይወቱን የሚቀይር የለም። ብዙዎቻችሁን ነው የምለው። የተወሰኑ ተቀይረዋል። አብዛኞቻችሁ ግን በስቃይ ላይ ነው ህይወታችሁ የሚያልፈው። በስቃይ ላይ በተወሰነ ጊዜ ሸቀዬ ይለወጣለሁ። እንኳን እዛ አሜሪካ አልቻለም። እውነቱን ልንገራችሁ፣ እንኳን እዛ አይደለም አሜሪካን ሀገር ስንመጣ አብዛኞቻችን ወይ አውሮፓ ስንመጣ በ5 በ10 ዓመት ውስጥ ቤት ገዝቼ ኢትዮጵያ ቢዝነስ ከፍቼ መኖር እፈልጋለሁ ነው የሚለው። ወፍ አታመጣ። ተግባባን? እንኳን እዛ አይደለም ነፃነት ያለበት በጣም ቆንጆ ሀገር ላይ ያለ በ5 በ10 ዓመት ውስጥ ተቀይሬ ኢትዮጵያ ገብቼ እቀየራለሁ የሚል ምንም አታመጣ። የለም ሲስተሙ ምንም በዛ ያህል ልታገኝበት የምትችል ነገር የለም። እኔ አሁን ለአበሻ የምመክረው ቢቻል ሳውዝ አፍሪካ ይሻላቸዋል። ሳውዝ አፍሪካ ይሻላል ከአረብ ሀገር 100%። ደቡብ አፍሪካ ይሻላል 100%። ለዚህ ነው የደቡብ ልጆች የተቀየሩት። የደቡብ ልጆች ጥሩ ስራ ያሰሩት። የደቡብ ልጆች የራሳቸውን ነገር የያዙት አብሶሉትሊ ደቡብ አፍሪካ ነው። እና ባይሆን እመርጣለሁ አገር ላይ ነገሩ እስኪያልፍ ነገሩ ምን ነፃነት አለ? አረብ ሀገር የምን ነፃነት አለ? በግ መጠበቅ ነፃነት ነው እንዴ? አፈር መብላት ነፃነት ነው እንዴ? ነው። ግን በጣም ያሳዝናል። እኔ በጣም እግዚአብሔር ምስክሬ እንደዚህ አይነት ጨካኝ ጄኔሬሽን በህይወታችን ገጥሞን አያውቅም። ጨካኝ አርመኔ ጄኔሬሽን፣ ጨካኝ አውሬ አላየንም እንደዚህ። በጣም በተለይ የአረብ ሀገር ስደት ከባድ ነው። የአረብ ሀገር ስደት እጅግ በጣም በአበሻው ነው ደግሞ የምትበደሉት። ሌላው ቢሆን ደስ ይለኝ ነበረ። አብዛኛው የሚበድላቸው የራሳችሁ ሰው፣ አብዛኛው የሚገድላቸው የራሳችሁ ሰው ወጥቶ አረ ሌላ ቦታ አስገባሻለሁ ብሎ ሴቷን ለሴተኛ ዳሪነት ከማዳም ቤት አስወጥቶ ወንድ እንዲጫወትባት የሚያረጋት አበሻ ሴት ያደርጋሉ። የሴት ደላሎች ናይ እኔ ጋር አሪፍ ሽቀላ ያለ ናይ ካርባ ምን ታሪ ይሄን ነው መከፍልሽ? ኧረ እኔ ቤት ነፍ ብር አለ። ከዛ አምጥተው 10-20 ሴት አስቀምጠው ለባንግላዴሹ ለምኑ የሚሸጡት አበሾች ናቸው። አበሾች ናቸው አውጥተው የሚሸጧቸው። ይሄው ያውቃሉ። እና የአበሻ ነገር አረብ ሀገር ህይወት ለመቀየር ከባድ ነው፣ በጣም ከባድ ነው። እግዚአብሔር ይሁነን ነው የምለው። ጀስትስዬ እግዚአብሔር ይሁነን። በጣም ያማል። እንደው የማታውቀውን ሰው ዝም ብለህ ታርደዋለህ። የማታውቀውን ሰው የማታውቀውን ላይቭ ላይ አምጥታችሁ ግን ያ ነገር እንዲደበቅ ያልሰሩት ነገር የለም። ግን አመስግኑልኝ ኪያን እናትኛ ልጆቻችን ሬሳ ላይ አድርገው ሰድበውብናል። ለሀቅ ስትል የምትከፍለው ኪያ ከዚህም በላይ ዋጋ ልትከፍል ትችላለህ። ልጆች አይምሩልህ፣ እናት አትምር፣ ማንም አይማርልህ። ስለ እውነት ካወራ የምትጠላው በዛና በዛ ብቻ ነው። እና አሁን አረብ ሀገር ላይ በሚዘገንን ሁኔታ ሳውዲ ላይ
24 ደርሰዋል በማረድ አርደው ደግሞ አይረኩ እንትኑን ይቆራርጡታል። እና ኪያ እንዳይሰማ እናት ስድብ አይለጠፍባት እናት እንዲቱን ነው የሚላል ምን አይለጠፍ ስድብ ብዙ አትደንቅጥ ብዙ ግራ ይግባ ግን የእናት አምላክ ይጠብቃል። ጀግና ነህ ጀግና ህዝብ እንዳይተራረድ አንተ እየተሰደብክ ለሙሉ ኢትዮጵያውያን ይሄ መልእክት እንዲደርስ አድርጋል ኪያ። ስለዚህ ጀግና ነህ ጀግና ነህ። በጣም ጨካኞች አረመኔዎች ናቸው። በጣም አውሬዎች ናቸው። በጣም 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 ያደግ እዚህ የመጣ አይደለም። አሁን በማረድ ደረጃ አሁን ያመጡት ነገር አይደለም። ሰው ከመሬት ተነስቶ የሆነ ሰው አያርድም። ያደጉበት ነው። አይተዋል። ሌሎችን እየወሰዱ ሲያርዱ አይተዋል። የነበሩበት ምድር ላይ የሰው ደም ሲጠጡ አይተዋል። ያንን ያደረኩት ምንም አንድን ሰው አምጥተህ ከመሬት ተነስተህ ይሄን ሰው ረድልኝ ብትለው አያርድልህም። መቼም አይደለም። የለመዱት ነው።